በዛሬው ቪዲዮ በዝርዝር የ12ኛ ክፍል ብሔራዊ ፈተና ላይ ለመቀመጥ ብሔራዊ መታወቂያ ወይም ናሽናል አይዲ ግዴታ መሆኑን እንዲሁም ደግሞ የ12ኛ ክፍል ሀገር አቀፍ ፈተና ከ9ኛ እስከ 12ኛ ክፍል ይሸፍናል አይሸፍንም፣ ከሸፈነስ የትኞቹን ክፍሎች ይሸፍናል የሚለውን በዝርዝር የምንመለከት ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ይቆዩ። ቻናሉንም ሰብስክራይብ ያላደረጋችሁ ልጆች ካላችሁ ቻናሉን ከወዲሁ ሰብስክራይብ አድርጉ እያልኩኝ አብዛኞቹ ግቢዎች እንደሚታወቀው የፍሬሽማን ተማሪዎቻቸውን መቀበል ጀምረዋል። እኛም ደግሞ በተከታታይ የፍሬሽማን ትምህርታዊ ቪዲዮዎችን ማለትም ወደ ግቢ ስገቡ የምትማሯቸውን ኮርሶች በቲቶር ታይም ፍሬሽማን ቻናላችን ላይ በተከታታይ ስለምናቀርብላችሁ ከወዲሁ ሰብስክራይብ በማድረግ እናንተም ትምህርታችሁን መከታተል ትችላላችሁ። ፍሬሽማን ከሆናችሁ የ12ኛ ክፍል ተማሪ ጓደኛም ካላችሁ ስለዛ ሼር አድርጉለት። የ12ኛ ክፍል ተማሪም ደግሞ ከሆናችሁ ቻናል ወደፊት ስለሚጠቅማችሁ ላይክ ሼር ማድረጋችሁ እንዲሁም ደግሞ በየጊዜው አዳዲስ መረጃዎችን የምንለቅላችሁ ይሆናል ማለት ነው። ቀጥታ ወደ ክላሳችን ወይም ወደ ሀሳባችን ስንገባ እንግዲህ የትምህርትና ምዘና ፈተናዎች አገልግሎት እንዲሁም ተማሪዎች፣ የተማሪ ቤተሰቦች፣ መምህራን እንዲሁም ደግሞ በአጠቃላይ የፈተና ሲወጣ ትብብር የሚያደርጉ በየቦታው ያሉ ሰዎች ፈተና ሲወጣ በየት ቦታ ላይ ሊወጣ እንደሚችል ይፋ ማድረጉ ይታወቃል። ታዲያ ይህንን ተከትሎ የሚከተሉትን ትምህርቶች አስቀምጦ በእነዛ ትምህርቶች ስር ነው በዝርዝር ለይቶ ያስቀምጠላችሁ። ስለዚህ የትምህርት አይነቶቹን ተመልክተን ስንመለከት እንግዲህ የናቹራል እና የሶሻል ሳይንስ ክላስ አለ። የናቹራል ሳይንስ ተማሪዎች ከሆናቸው እንግሊዘኛ፣ ማትስ፣ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ እንዲሁም ባዮሎጂ የተሰኙትን ትምህርቶች የምትፈተኑ ይሆናል። ማህበራዊ ሳይንስ የምትፈተኑ ደግሞ ከሆናቸው በተመሳሳይ ሁኔታ እንግሊዘኛ፣ ማትስ፣ አፕቲቲዩድ፣ ሂስትሪ፣ ጂኦግራፊ እና ኢኮኖሚክስ የሚባሉ ትምህርቶች ለ12ኛ ክፍሎች ኢንትራንስ ኤግዛም ላይ የሚሰጡ ትምህርቶች ይሆናሉ ማለት ነው። ፈተናውን ስንመለከት ስለዚህ የሚያካትተው እንግዲህ ኒው ካሪኩለም የሚለው መጽሐፍ መምጣቱ ይታወቃል። ስለዚህ በአሁኑ ዓመት ግን የሚመጣው እንዳለ የተማራችሁት ማለትም ከ9ኛ እስከ 12ኛ ክፍል የተማራችኋቸውን እያንዳንዱን ወይም ደግሞ በምትማሩባቸው መጽሐፎች ላይ ያሉትን ሁሉንም ምዕራፎች ይሸፍናል ተብሏል። ስለዚህ ስታጠኑ ሞር ፎከስ እንደሆናችሁ ልታጠኑ የሚገባው ከ9 እስከ 12 የምትማሯቸውን መጽሐፎችን ማጣቀሻ አብራችሁ ወይም እዛ ላይ በደንብ አድርጋችሁ እዛ ላይ ያሉትን ኤክሰርሳይሶች እየተለማመዳችሁ መሆን አለበት ማለት ነው። ሌላው ነጥብ እንግዲህ ከ10 እስከ 12ኛ ክፍል ሁሉም የትምህርት አይነት ፈተና በአዲሱ ስርዓተ ትምህርት መሰረት እየተዘጋጀ ያለ ሲሆን የ9ኛ ክፍል ደግሞ የሁሉም የትምህርት አይነቶች ፈተና ከቀድሞና ከአዲሱ ጋር ወይም የኒው ካሪኩለምና ኦልዱ ጋር አንድ ላይ ተካቶ ነው የወጣው ተብሏል ማለት ነው። ከ10 እስከ 12 ግን ያለው ምንድነው የሚሆነው? በኒው ካሪኩለም የምትፈተኑ ይሆናል ማለት ነው። ሌላው ፈተናው ማንኛውም ተፈታኝ ከተማሩ ስርዓተ ትምህርት ወይም ደግሞ ከተማሪው መጽሐፍ ላይ ብቻ ተመስርቶ የሚገኝ ስለሆነ ፈተናው የተሳሳተ ወይም ደግሞ አጠቃላይ ነገሮቹ እናንተ ከምታውቋቸው ሊወጡ አይችሉም። ምክንያቱም ከ9 እስከ 12 ያሉትን እያንዳንዱን ትምህርት እያንዳንዱን ምዕራፍ ስለምንጠቅስ ተብሎ ወጥቶላችኋል ማለት ነው። ስለዚህ በዚህም ፈተና ላይም ደግሞ አብዛኛው ተማሪ በኦንላይን ላይ ይፈተናል የሚሉ ሀሳቦች ተቀምጠዋል ማለት ነው። ስለዚህ እነዚህን ይዛችሁ ከወዲሁ ዝግጅታችሁን እንድትጀምሩ እንደሚታወቀው አሁን ላይ ባለው ሁኔታ አብዛኛው የኢንትራንስ ኤግዛም ተፈታኝ ተማሪ እያለፈ አይደለም። እናንተም ግን ከዚህ ውስጥ ሳይሆን ራሳችሁን ወጣ አድርጋችሁ የተሻለ እድል የምታገኙበትን መንገድ መፍጠር ትችላላችሁ ማለት ነው። ሌላው እንግዲህ ናሽናል አይዲ አውጡ የተባለውን ዜና ነግሬያችኋለሁ። ወደዚህ ስንመለስ እንግዲህ በተመሳሳይ ብሔራዊ መታወቂያ ሳትይዙ ለፈተና መቀመጥ እንደማይቻል ማለትም ግዴታ ናሽናል አይዲ ብሔራዊ መታወቂያ መያዝ አለባችሁ ተብሏል ማለት ነው። በ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ብሔራዊ ፈተና የምትፈተኑ ተማሪዎች ማለት ነው። በዚህም ደግሞ እንግዲህ እናንተ የሌላ ቦታ ሆናችሁ የ12ኛ ክፍል ጓደኞች ካሏችሁ ግዴታ እንዲይዙ እንዳይንገላቱ ከወዲሁ መያዝ የተሻለ እንደሚሆን አስገነዝባችኋለሁ ማለት ነው። የዛሬ ቆይታችንን እዚህ ጋር በቀላሉ እንቋጭና በቀጣይ ደግሞ በአዳዲስ መረጃዎች እንዲሁም ደግሞ ቴክኒክና ሙያና አንዳንድ ወደ ቴክኒክና ሙያ ለመግባት ምን አይነት ነጥብ ያስፈልገኛል፣ ምንስ ብገባ የተሻለ ነው የሚሉትን አጠቃላይ ነገሮች በሌላ ቪዲዮ የምሰራላችሁ ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። እስካሁን ግን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ወይንም ወደ 70% የሚሆኑ የቻናላችን ተከታታይ ሰብስክራይብ እያደረገ አይደለም፣ በጣም ጥቂቶቹ ናችሁ እያደረጋችሁ ያላችሁ። ስለዚህ ሰብስክራይብ ብታደርጉ የተሻለ ነው። የሰብስክራይብ ምልክቷን ደግሞ ከቪዲዮ ስር ባለችው ቦታ ላይ ንኳትና ተቀላቀሉን እንላለን ማለት ነው። አብራችሁኝ ስለቆያችሁ ግን አመሰግናለሁ። ቻው ቻው።